አብሎ አላህ አለ፣ አብሎ አቤት አለ፣ አብሎ አፈር አለ፣ አብሎ አሁን አለ፣ አብሎ እንዳንተ ለማይገባቸው አህያ አለ። የሃይማኖት ጉዳዮች ላይ የምናነሳቸው ሐሳብ ነገሮች በጣም በጥንቃቄ መኮን መቻል አለ። ልክ አንተ ግለሰብን የምትወክል ሙስሊም ነኝ የምትል አንድ ወጣት እንዳለ ሁሉ ብዙዎች የምንኮራባቸው ሙስሊም እህት ወንድሞቻችን ደግሞ አሉ። በቃ ሙስሊሙን ክርስቲያኑን ማባላት አይሰለቻችሁም? ግን ገቢ ያለው ገንዘብ ታገኙበታላችሁ። አላህን ፍሩ። ተው። በእውነት እግዚአብሔር ያክብርህ፣ አላህም ያክብርህ። እኔም የማውቀው ሙስሊም ይሄ ነው። ተቀናጅታችሁ ተወሻሽማችሁ አሳይታችሁናል። ገዳምና ገዳማውያን ለድርድር የማናውላቸው የማናበቃቸው ቀይ መስመሮቻችን ናቸው። ይህ ቀይ መስመር ተረግጦ ከናንተ ጋር ለመከባበር ሌላ አይነት ትርክት ውስጥ የምንገባ አለመሆናችን ሊታወቅ ያስፈልጋል። አላወቅኩም ነበረ ብሎ ይቅርታ እንደመጠየቅ ይቅርታ ልጠይቅ አይገባም እንደሚል ድፍን ጭንቅላት ያለው ድልብ መሃይም በዘመኔ ገጥሞኛ ያውቅ። ደረቅ የቲክቶክ ኡስታዞች ልቦናችሁን ይመልሰው። እዚህ ላይ ኮሜዲያን እሸቱም እያስበላን መለሰ ገዳም ሄዱ የአባቶችን አር በላ። ያኔ ቃላቱን እንኳን ስትጠቀሙት አልሰቀጥጣችሁ። እግዚአብሔር በእድሜ በጤና ይጠብቅሽ። እንደናንተ ያሉ ለእውነት የቆሙ ሙስሊም እህት ወንድሞቻችንንም ያብዛልን፣ ሀገራችንን ሰላም ያደርግልን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ እዚህ አይነት ሰዎች ለታቸው የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቶ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ እዚህ አይነት ሰዎች ለታቸው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰሞኑን የተነሳው ጉዳይ እንግዲህ የኮሜዲያን እሸቱ መለስ በዋልድባ ገዳም ተገኝቶ የሰራውን ድራማ በተመለከተ እሱ ላይ ደግሞ የተነሱ ሀሳቦች አሉ። እነዚህ ጉዳዮች ላይ በደንብ የምናያቸው ነው። ለወንድማችን ኮሜዲያን እሸቱ መለስ የምናደርሰው ወንድማዊ ተግዛዝ በሌላ ጊዜ እንመለስበታለን። ክርስቲያናዊ አንድነት ግን አብረነው ቆመን የምናሳይበት ጊዜ አሁን ይሆናል ማለት ነው። ክርስቲያናዊ ተግዛዝ ያልንበት የሄደባቸው መንገዶችና እየሰራ ያሉ ነገሮች ራሱን ጻድቅ ለማስመሰል የሚያደርጋቸው ጥረቶች ወደ ፊት እንመጣባችኋለን። መደረግ መቻል አለባቸው። ምንም እንኳን ቤተክርስቲያንም ይሁን ገዳማትን መርዳትና ማገዝ ቢፈለግም የተለየ ድራማና ቅባት አያስፈልጋቸውም። ገዳማውያንና እንደዚሁ የገጠር አብያተ ክርስቲያናትን ጨምሮ ራሳቸው ከነወዛቸው ኦሪጂናሉን ብናመጣ ቢታዩ ውበት ናቸው።
ቢደመጡም ታሪክም እውነትም ጭምር ስለሆኑ ማለት ነው። ስለዚህ የዚህ ዓለም ትወና አያስፈልጋቸውም፣ ምንም ብዙም ችግር የለውም። አንደኛውና ትልቁ ጉዳይ ግብግቡን የሚያስከተለው አላስፈላጊ ቲያትሮችን ሌላ ቅባቶችን መጨመር ስላስፈለገ ነው እንዲህ አይነት ነገሮች ያስፈለጉት። ስለዚህ በእንዲህ አይነት ነገር ላይ መካሄድ ያለበት የትኛው ነው? ገዳማውያኑስ ድራማ ይችላሉ ወይ የሚለው የመጀመሪያ ጥያቄ ነው። አስጠንተናቸው ከሆነ አይችሉትም። የኖሩበትን ህይወት ከሆነ ግን ልባችንን ይነኩታል። ሐሳባችንን ሰብሰብ አድርገው ይዘው የሚያስፈልገውን እጅን ከኪስ አገናኝተው ችግራቸውን የሚወጡበትን ነገር መስጠት እንችላለን። ገዳማውያን እንዲሁ ኦሪጂናል ነገራቸውን ሄደን ብናሳይ መልካም ነው። ስለዚህ ወደ ቤተክርስቲያን ስንሄድ፣ ወደ ገዳማት ስንሄድ፣ ለገጠር አብያተ ክርስቲያናቶች ስንሰራ ሰው እንዲራራላቸው ያልሆነ ድራማ ብንሰጣቸው የሆኑትን እንዲለቁ ነው የምናደርጋቸው። ይሄ ተግሳጽ በሌላ ጊዜ እንመለስበታለን። ከዚህ በፊትም ወደ ጥቁሯ ማርያምም መመለስ እንችላለን። በጣም ሲሰራ የነበረ ድራማ ብዙ ነገሮች አሉ። ከዛ አለፈ ብሎ ብዙ ገዳማት ላይ ሲኬድ የሚሰራው ዶክመንተሪ እግዚአብሔር በሚያውቀው እኔ ብዙ ደስ የሚያሰኘኝ አይደለም። እንዲህ እንማማርባቸዋለን ወደፊት። ከዛ ባለፈ ግን በዋልድባ መነኮሳትን ለማገዝ ሄዶ የሰራውን ስራ ላይ ገልብጠው ጥላሸት ለመቀባት ለመጡ ወንድሞች ላይ ግን ከወንድማችን ኮሜዲያን እሸቱ ጎን ብቻ ሳይሆን ከእውነት ጎንም ሆነን አባቶቻችን ያለ ስም የተሰጣቸውን ስም በደንብ እስኪገባቸው በማወቅ የተሳሳቱትን በማወቅ እስኪመለሱ ድረስ ልንነግራቸው ይገባል። በጣም የሚያሳዝንና የሚያስገርም ጥቂት በጣም እምነቱን የማይወክሉ ከእስልምና የሚገኙ አንዳንድ ግለሰቦች ክርስትናን ለማንቋሸሽ ቢጥሩ፣ እልፎች ግን ክርስትና ለእስልምና ባለውለታነቱን ብቻ ሳይሆን እውነትነቱንም ጭምር የሚመሰክሩም እልፎችም ናቸው። በጣም በሚያስገርም በሚያስደንቅ መልኩ ሰሞኑን አንድ ሙስሊም ነኝ ባይ ያነሳው የአባቶችን ቋርፍ ባልተገባ መልኩ ለተናገረው ነገር ከሙስሊም እህትና ወንድሞቻችን የሚያስገርም የሚያስደንቅ ምላሽን እየሰማን ነው። እነሱ ስለተናገሩት ተደስተን ሳይሆን እውነትን ስለገለጡ ወንድሞች በማብዛት ያለንን ወንድማማቻዊ ግንኙነትን ላለማሻከር ያደረጉትን ጥረት በማድነቅ እውነት ምን ትመስላለች የሚለውን እየገለጥን እንሄዳለን። ሐሰተኞች ህዝብን አይወክሉም፣ ሃይማኖትንም አይወክሉም። በእርግጠኝነት ሙስሊም እህት ወንድሞቻችን እንደዚህ አይነት ሐሳብ ይኖራቸዋል የሚል እምነትም የለንም። ካላቸውም ደግሞ ይህን እውነት እየገለጥን በጋራ እንሄዳለንና እነዚህን ሙስሊም እህት ወንድሞቻችንን በጣም ከልብ እያከበርኩኝ እያደነኩኝ የተናገሩትን ሐሳብ እንዲህ እነግራችኋለሁ። የገባቸውን ምን ያህል ድራማ፣ ምን ያህል ፌክ፣ ምን ያህል ውሸት ሲሰራ የነበረውን ነገር በደንብ ገልጠን የምናይበት ሁኔታ አለ ማለት ነው። ከኛም ደግሞ የተነሱ ሐሳቦችን በደንብ እነግራችኋለሁ። በነገራችን ላይ የሌባ አይነ ደረቅ መልሶ ልብ ያድርቅ አይነት ነገር ነውና ይቅርታ አልጠይቅም ካፈርኩ አይመልሰኝ ያለው የቲክቶኩ ላይ ዘበኛ የተናገረውን ነገር በማስቀደም እንዲህ እንጀምራለን። ከዛ በፊት ግን መልእክቶች አሉ። መልእክታችንን ሰምተን እንመለሳለን። ኮሜዲያን እሸቱ መለስ የሰራው መልካምን ስራ ተከትሎ ለማጠልሸት የመጣውን ጉዳይ ግን እንዲህ ድባቅ እንመተዋለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው።
መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃችሁ ሚዲያ ያለ ሰዎች ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ቆይታን ስላደረጋችሁ እያደረጋችሁም ስለሆነ ከልብ ነው የማመሰግነው። ሰላም እግዚአብሔር ከኛ ጋራ ይሁን፣ ከኔም ከናንተ ጋራም ይሁን። በቀዳሚነት በጣም የሚያሳፍረው ነገር ይቅርታ አልጠይቅም ብሏል ይሄ ሙስሊም። እንዴት ነው የተናገረው? እስቲ እሱን ሰምተን እንመለስ። እስቲ ስሙት። ይቅርታ ስለመጠየቁ ከሆነ ጥፋቴ አልታየኝም። ጥፋቴ ሳይታየኝ ደግሞ ይቅርታ ጠይቄም አላቅም፣ ልጠይቅም አልችልም። አባት ሲናገሩ ብለው 3 ቃላቶችን ውጠዋል። ለካካ የሚቀርብ ንግግር ነው ሰውየው የተናገሩት። የሚቀርብ ሳይሆን ኮምፕሊትሊ እንደዛ ነው የሚመስለውም ነው ብዬ ነው ያመንኩት። ገብቼ ሙሉን አየሁት። አሁንም ያንን ነገር ያንን የተረዳሁትን አረዳድ ልክ እንዳልሆነ የሚያሳይ ነገር አላየውም። ህዝብን እንደ ህዝብ ዘመድኩንና ያ ስሙ እፎና ምናምን የሚባለው ሰው እንደ ህዝብ ሙስሊሙ የሰው ስጋ ይበላል ብለው ለተናገሩበት ቪዲዮ በጣም የሚያሳዝነው። ያ ስሙ ያልከው ታውቀዋለህ በደንብ እፎ ይባላል። በደንብ ላንተ አይነቱ ጥሩ ምላሽ የሚሰጥ ነው። ላንተ አይነቱ በጣም በሚያሳዝንና በሚያስገርም መልኩ ዘመድኩንና እፎይ ያሉትን ነገር ይቅርታ እንዲጠይቁ አድርጋችኋል ወይ ነው። ያ ሌላ ይሄ ሌላ ይላል የሀገሬ ዘፋኝ ማለት ነውና ይሄንን ከሰማው በኋላ ለረጅም ሰዓት ዘገነነኝ ያለው። እኛ ያንተን ይቅርታ ለመጠየቅ በሰማን ረጅም ዓመት ይዘገነነናል። ምክንያቱም አንደኛ ለማወቅ ሰው መነሳት መቻል አለበት። የሶሻል ሚዲያው ክርክር ሌላ ጉዳይ ነው። እዛ የምትጦዙት ነገሮች እልፍ ነው። እሸቱ መለስ ኮሜዲያኑ አባቱ ጋር ሆኖ ብለው ቆዩ ነው ያለው። ብሎ አላህ አለ፣ ብሎ አቤት አለ፣ ብሎ አፈር አለ፣ ብሎ አሁን አለ፣ ብሎ እንዳንተ ለማይገባቸው አህያ አለ። በጣም ብዙ ነገሮች አሉ። ብሎ ዓመተ ምሕረት አለ። ያው ዓመተ ፍዳ ላይ እናንተ ያለው በእርግጥ ሰው የሚቀርበውን ነው የሚያነሳው። የሰው ልጅ ጭንቅላት አታስብ አንለው።
ብሎ ያሰበው ቆሻሻ ነው። ጭንቅላት ውስጥ ቆሻሻ ስላለ ሰው ያንን እያሰበ ሊቀጥል ይችላል። ምንም ጥርጥር የሌለው ነገር ምንም ማሰብ ሊችል ይችላል። ስለ እውነት ለመናገር ግን የሃይማኖት ጉዳዮች ላይ የምናነሳቸው ሐሳብ ነገሮች በጣም በጥንቃቄ መኮን መቻላል። ልክ አንተ ግለሰብን የምትወክል ሙስሊም ነኝ የምትል አንድ ወጣት እንዳለ ሁሉ ብዙዎች የምንኮራባቸው ሙስሊም እህት ወንድሞቻችን ደግሞ አሉ። ልክ እንደማይነት አሁን ተከታይ እንደማሳያቸው በጣም ለሀገርም የሚጠቅሙ በቤተ ክርስቲያናችን ጭምር የሚከበሩ የምናከብራቸው ሙስሊም እህት ወንድሞቻችን አሉ። ስለ እውነት ለመናገር ይሄ አንዳንዶች ክርስቲያኖችን ለምን እንኳን አደረሳችሁ ትላላችሁ ብለው የሚነቅሯቸው አይነት ሙስሊሞች አይደለም። እንኳን አደረሳችሁ የሚሉን ሙስሊሞች አሉ። ምን ችግር አለው? መልካም መመኘት ምን ጥረት አለው? በጣም ሄደን ዘግጠን እኮ ሰውን ደስታውን እንዳይካፈል የሚያስቡ ሰዎች ያሉበት ዘመን ላይ ደርሳ ምን ችግር አለው? እንደነዚህ አይነት ሙስሊም እህት ወንድሞቻችንን ከልብ ነው የምናከብራቸው፣ ደግሞም በፍቅራቸውም እንሸነፋለን። ይሄንን ሙስሊም ወንድሜን ስሙልኝ ምን እንዳለ ተመልከቱት። ይሄንን ወንድማችንን ስሙት። አላህን ፍሩ። አላህን ፍሩ ከሆነ ተው፣ እውነታን ተናገሩ። በእውነት ችግር የለውም። ግን ውሸት የሌለ ነገር ሚዲያ ላይ የሌለ ነገር እያመጣችሁ ሰውን በቃ ዲስተርብ ውስጥ ጭንቀት ውስጥ ምናምን አትክተቱ። አላህን ፍሩ። ትሰግዳላችሁ አይደል እንዴ? እኛ ሙስሊሞች ነን ትላላችሁ አይደል? ሙስሊም ግን አይዋሽም። ሙስሊም አይዋሽም። ላኢላሃ ኢላላህ ሙሐመድ ረሱሉላህ ያለ ሙስሊም አይዋሽም። ዛሬ ጾም ሆኑ በጾሙ አንዳንድ ቲክታክ ላይ ያላችሁ ውሸታሞች ምን አይነት ነገር በሸቱ ዙሪያ ፖስታችሁ ሰውን ስታባሉ እንደዋላችሁ እኔ በጣም ያዘው። ወላሂ ተው፣ በቃ ስነ ስርዓት ያዙ። እኛን ስትመክሩ የነበራችሁ ሰዎች አይደላችሁ እንዴ? አሁን ምንድን ነው የምታስተላልፉት ነገር? በቃ ሁሌ ውሸት። በቃ ሙስሊሙን ክርስቲያኑን ማባላት አይሰለቻችሁም? ግን ገቢ ያለው ገንዘብ ታገኙበታላችሁ። አላህን ፍሩ። ተው። በእውነት እግዚአብሔር ያክብርህ፣ አላህም ያክብርህ። እኔም የማውቀው ሙስሊም ይሄ ነው፣ አይዋሽም። እኔም የማውቀው ይሄ ዘመን አመጣሹ የፉክክር መንፈስ ከመጣን በኋላ ሙስሊም፣ ኦርቶዶክስ፣ ፕሮቴስታንት ምናምን እያለን እርስ በርስ ለመጋጨት የምናነሳ የሶሻል ሚዲያ እብደትን ተው። በቃ ይበቃናል። በጣም ብዙ ያበርንባቸው፣ ብዙ የተጣላንባቸው፣ ብዙ የተነካከስንባቸው ጉዳዮች እልፎች ናቸው። የተደቀኑልንም የተደገሱትም እልፎች ናቸው። ከዚህ የሚገኝ ገቢስ ምንድን ነው የሚያረካው? ምንድን ነው የሚያረካው? ስለ እውነት ለመናገር ምንስ ለውጥ ሊያመጣ ነው? የሌለ ጉዳይ፣ የሌለ ተአምር። ሰው ሊሳሳት ይሆናል። ተሳስቶ ቢናገር እንኳን አውቀን ማረምን የት ነው ጥለነው የመጣ ነው? እንደዛ እኮ አይደለም ያደግነው። እኔ ሁሌ የምኮራበት ወንድም አለኝ፣ አሊ ከማል ይባላል። ከጓደኝነትም ባልፎ ወንድምነን። አንድ ቅዳሜና እሑድ እሱ ጋር፣ አንድ ቅዳሜና እሑድ ወደ እኔ ጋር ይመጣል። አሁን የኑሮ ሁኔታ ቢያለያየን ቢያራርቀንም በልብ አንድ ነን፣ ቤተሰብም ጭምር። እንዲህ አይነት ሀሳቦች መተው አያውቁም። ወደ ቤታቸው ሲሄድ ለእኔ ተጨንቀው፣ ወደ ቤቴ ሲመጣ ለሱ ተጨንቀን፣ እድር ሳይለያየን፣ እቁብ ሳይነጣጥለን፣ ጉርብትና ሳያራርቀን በጣም በሚያስገርም መልኩ፣ በሚያስደነግጥ መልኩ በቤተ እምነት እንኳን የሃይማኖት ልዩነት እንዳለን ብናውቅ የአንዱ ቤተ እምነት ሲመረቅ ሌላኛው ደስታውን የሚገልጥበትን እስልምናና ክርስትና ነው የማውቀው። በሐዘን ጊዜ አብሮ መቆምን ነው የማውቀው። በደስታ ጊዜ ክርስቲያኑ ቤት ከሆነ ደስታ ለእስልምናው የሚያስፈልገውን ነገር አዘጋጅቶ ሙስሊሞች መጥተው አዘጋጅተው ደስታን እንደ ክርስቲያኑ ሲደሰቱ ነው የማውቀው። ሙስሊሙ ቤት ሲሆን ሐዘን ለክርስቲያኑ የሚዘጋጅ ነገር ተዘጋጅቶ ክርስቲያኑ ሰርቶ ከሙስሊሙ እኩል ሲያዝን ነው የማውቀው። ምንድነው ማወቃችን? ለምንድነው እንድንነጣጠል ያደረገው? ለምንድነው እንድንለያይ ያደረገው? እንደነዚህ የሚያውኩንን ሰዎች ከኛም ጭምር እያወክን ከሆነ እኮ ገለል መደረግ መቻል አለብን። ትላንትን ባለማወቅ መተነ ከሆነ ዛሬ ላይ ደግሞ የተሰጠን ለማወቅ ነው። ዛሬ ሰው እኮ ትላንትናን ማጠፍ መቻል አለበት። ትላንት ተሳስተን ሊሆን ይችላል።
ዛሬ ግን አዲስ ቀን ሲሰጠን ለምንድነው ለውቀት ራሳችንን ማናዘጋጀው? ለምክር ለተግሳጽ ለምንድነው ማናዘጋጀው? ሀገር ላይ ድጋሚ የሙስሊምና የክርስቲያን ጦርነትን ለማስነሳት ማን ሊጠቀም? አልመሰለኝም። እግዚአብሔር እንደዚህ ሰውን ለማባላት የምትጥሩትን የምንጥር እኔም ከሆንኩኝ እግዚአብሔር ይፈርዳል አይደለም። እኔ ቢያንስ እንዲህ ነገሮችን አጣምሜ ሰው በሰው ላይ እንዲነሳ የሃይማኖት ቤተ እምነት ሌላው ላይ እንዲነሳ በህይወቴ በእርግጠኝነት አድርጌ አላውቅም። አድርጌም ከሆነ ንስሐ ገባለሁ፣ ይቅርታ ጠይቃለሁ እንጂ ይቅርታ አልጠይቅም የሚል የደረቅ ነገር መቀመጥ መቻል የለበት። ሳላውቅ ያለፍኩበት እንኳን ከሆነ ዛሬም ይቅርታ ለመጠየቅ ዝግጁ ነኝ። ግዴላችሁም፣ ህብረት በጣም ጥሩ ነው። አንድነት በጣም ጥሩ ነው። መጠየቅ የአንድን ቤተ እምነት አስተምሮ ይቻላል፣ ከጠቀመ ይጠቅመኛል ተብሎ ከታሰበ። ከዛ ባለፈ ግን እችላለሁ ተባብሎ ሶሻል ሚዲያ ላይ መጥተው ለንጽጽር ተቀምጠው አንዱ ሲሸነፍ ወይ አንዱ ሲያሸንፍ ሌላ ነገር መሄድ እሱ አግባብም አይደለም፣ የጨዋታ ህግም አይመስለኝም። ቢሆን እንደኔ ደስ የሚለኝ ንጽጽር ባይሰራ ደስ ይለኛል፣ ሁሉም የራሱን ቢያስተምር። በነገራችን ላይ በዚሁ በወንድሜ ኮሜዲያን እሸቱ ስራ ላይ ባህር ማዶ ያለው ሌላኛው ወንድማችን ቴዶ ዘርፋይል የሰጠው ሐሳብ ጥሩ መስሎ ስለተሰማኝ እሱን ሰምተን ስንመለስ የሌላ ሙስሊም እህቴን ጉዳይ ደግሞ እንዲያሰማቸዋል። የቴዶ ዘርፋይልን እስቲ ስሙት። እስካሁንም ድረስ የጨዋይቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን። ነገር ግን አሁን የበለጠ ከምንም ነገር ነፃ የምንሆንበት ጸባጫሪነትና ጥላቻ ምን ማለት እንደሆነ እራሳችሁ በአራት ነጥብ ተቀናጅታችሁ ተወሻሽማችሁ አሳይታችሁናል። ገዳምና ገዳማውያን ለድርድር የማናውላቸው የማናበቃቸው ቀይ መስመሮቻችን ናቸው። ይህ ቀይ መስመር ተረግጦ ከእናንተ ጋር ለመከባበር ሌላ አይነት ትርክት ውስጥ የምንገባ አለመሆናችን ሊታወቅ ያስፈልጋል። አንዳንድ የእስልምና እምነት ተከታይ ወገኖች እየወጣችሁ ባለማወቅ ነው እንደው ቋርፍ የሚበላ የገዳም ምግብ መሆኑን አላወቅንም ነበር ስተን ነው የሚል ነገር ስትናገሩ በተለያየ አይነት መንገድ በብዛት እየተመለከትን ነው። ለዛ እናመሰግናለን። ያልጠራችሁ ግን በተለይ የዋሃብያ ክንፎች የቀደመውን እንግዲህ በእፎይ የደረሰውን ምታት ለማብረድ እዚህ ጋር የስድብ ትርክት ፈጥራችሁ የምትንደፋደፉ አላችሁ። እናንተ ግዴለም የወቅት ጉዳይ ነው ትጠራላችሁ። በተረፈ ግን እዚህ ጋር ወንጌሉን ይዘህ መጽሐፍ ቅዱሱን ኑረው መጽሐፍ ቅዱስን ብቻ ያዝ ገዳም የሚባል ነገር አያስፈልግም የምትል የድኩማን ስብስብ እኔ እኮ በጣም ነው የሚገርመኝ። ሰው እንዴት የያዘውን መጽሐፍ ቅዱስ ውስጡ ያለውን ቁም ነገር እንዴት አይረዳም? በአንደኛ ነገሥት ምዕራፍ 19 ላይ ተገልጾ ያለው ያ ከሞቀ ቤቱና ከነበረው ሀብትና ንብረት ይልቅ ክርስቶስን መርጦ ኤልያስን ጥሪ ተከትሎ የሄደው ኤልሳ አንተ እንደ ፊልም እያየ ልታደንቀው የተቀመጠ ታሪክ ነው። ዘመነ ብሉይ ሲነሳ መቼም ነስር ይላቸዋል። ወደ አዲስ ኪዳን ብትሄዱ ራሱ የአዲስ ኪዳን መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 1 ጀምሮ ባለው ታሪኩ በገዳመ ቆሮንጦስ ተወስኖ ጾሞ ጸልዮ ለኛ ያሳየን የአደባባይ ትርኢት ወይም ደግሞ አንፊ ቲያትር አይደለም። ይህ የሚኖር ህይወት ነው። በሌላ መንገድ ይህንን ደግሞ ተመልክቶ ደግሞ ሐዋርያው ቅዱስ ጳውሎስ ምስክርነት ሲሰጥ እናያለን። በዕብራውያን ምዕራፍ 11 ላይ የተቀመጠ ታሪክ ነው። ስለ ክርስቶስ ፍቅር ብለው ዓለምን ንቀው ዓለምን ሸሽተው ለሄዱ ከቤተሰቦቻቸው ሀብት ንብረታቸውን ትተው ለተነጠሉ ሰዎች የሰጠውን ምስክርነት ማየት ተገቢ ነው። መጥምቀ መለኮት ቅዱስ ዮሐንስ ከካህኑ ዘካርያስና ከኤልሳቤጥ ሸሽቶ በበረሃ እየጮኸ የኖረው መናኝ ላንተ ምን አይነት ትርጉም ይሰጣል ነው ጥያቄው። ገዳማውያንን ማክበር እንዴት ይሳናል? ገዳማውያን የሚመገቡት ምግብ የክርስቶስን መከራ በማሰብ መጻጻ መራራውን ስለሆነ ክርስቶስን እየለበሱት መሆኑ እንዴት ሊጠፋ ይችላል? ወገኔ በገዳም እኮ የሚመለከው በገዳም እኮ የሚደረገው ሳር አይደለም የሚጋጠው፣ ሶፍት አይደለም የሚበላው። በገዳም የሚደረገው ያ ዓለምን ለማዳን ከሰማየ ሰማያት የወረደ ፍቅሩን ለገለጸልን ለዛ እውነተኛ መሲህ ክርስቶስ ፍቅራቸውን ዓለምን ንቀው ራሳቸውን ጠልተው የሚያሳዩበት ስፍራ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመኪያዋ ገዳሟ ነው። የአጋንንታችሁ ሙላት እዚህ አፍንጫችሁ ስር ደርሷል። ይህንን ለማስታገስ እውነቴን ነው ብዙ የጸበል ስፍራዎች አሉን።
ኑና ተጠመቁ። በተረፈ ለጀመራችሁት የጥላቻ ንግግርና ፖለቲካ እናንተው ትወጡታላችሁ። እኛ ጋር ምንም የሚቀር ነገር የለም። እናንተ ትጀምሩታላችሁ፣ እናንተው ጋር እዛው ይቀራል። እውነቴን ነው የምነግራችሁ። በምትናገሩት የጥላቻ ንግግር ሁሉ ዋጋ ትከፍላላችሁ። ዋጋ የሚከፍል መድኃኔዓለም ነው። በእርግጠኝነት ሰው እንደየእምነቱ አምላክ አለውና አምላክ ዋጋን ይከፍላቸዋል። ቴዶ ዘርፋይል ብርክ በልልኝ ማለቴ አፈማር ነው። በዚህ ንግግር ልለው የምችላቸው ነገሮች ገዳም ቀይ መስመራችን ነው። ከተማ ላይ ያለው ነገር ተስፋ ሲያስቆርጠን ከእንደገና ተስፋ ይዘን የምንወጣው በገዳም ባሉ አባቶቻችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ከተጠመቀ በኋላ አልዋለም፣ አላደረም። በገዳመ ቆሮንጦስ ተገኘ። 40 ቀንና 40 ሌሊት ዲያብሎስ ፈተነው፣ አሸነፈው። ከዛ በኋላ ነው ወደ ሌሎች አገልግሎቶች ሄደው ሰርጉም ፈውሱንም ሁሉንም ከዛ በኋላ ነው በመስቀል ሞቱ ያዳነን። ስራ የፈቱ እናትና አባቶች መሰባሰቢያ አይደለም ገዳም። ዓለምን ንቀው ያላቸውን ሰተው ሽጠው አራግፈው ስም ቀይረው ነው የሚገቡት። በዓለም ስም እንኳን ላለመጠራት ከየት ነህም አይባልም። ገዳማውያን ቀይ መስመሮቻችን ናቸው። ብዙ ነገር ልትነኩ ትችሉ ይሆናል። ገዳማውያኑን ግን አትንኩብን፣ ግዴላችሁ፣ ልትነኩብንም አይገባም። በዓመት 2 ጊዜ ወደ እስራኤል ሄዳለሁ። ሙስሊሙ፣ ፕሮቴስታንቱም፣ ኦርቶዶክሱም፣ ካቶሊኩም ኢአማኒውም ይመጣል ወደዛ። ከሚጎበኛቸው ብቻ ሳይሆን ከሚሳለማቸው አንዱ ቦታ የጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበት ገዳመ ቆሮንጦስ ዋሻው ተነግሮን ሳይሆን አይተነውም ጭምር ነው። ማወቅ ፍላጎቱ ያላችሁ ንጹህ ሕሊናና ልብ ካላችሁ ታሪክን ተረማምዳችሁ መጽሐፍ ቅዱስን ተከትላችሁ ያልጠፋ አሻራን ነክታችሁ መመለስ ትችላላችሁ። ሄዳችሁ ማየት። ሲጀመር አማኝ ነኝ የሚል ሰው የሌላውን ቤተ እምነት አንቋሽሽም። ስለዚህ በጣም የሚዘገንነኝ አላወቅኩም ነበረ ብሎ ይቅርታ እንደመጠየቅ ይቅርታ ልጠይቅ አይገባም እንደሚል ድፍን ጭንቅላት ያለው ድልብ መሃይም በዘመኔ ገጥሞኝ አያውቅ። ደረቅ የቲክቶክ ኡስታዞች ልቦናችሁን ይመልሰው። እዚህ ላይ ኮሜዲያን እሸቱም እያስበላን ነው። በብዙ መልኩ በሱ የመጡ ጉዳዮች ናቸው። አንደኛው ራሱን መምህር አድርጎ ያው መምሬ ብለናል። በእርግጥ አባቶችን የምትናገሩ ብሎ ኖርማል አይደለም በሚለው ፕሮግራሙ እኛን ለመንካት ፈልጓል። እንደ አጋጣሚ እኛ አባቶቻችንን የመናገር ፍላጎት ኖሮን አይደለም። አትሊስት ይሄንን አንተን ተከትሎ የመጣው ገዳማውያን ላይ የጎረፈውን ውርጅብኝ ወጥቶ የተከላከለ እንኳን አባት የለም። ለምን ብለን የጠየቅነው መምሬ እሸቱ ተረድተኛል። መታስበላን በብዙ ነገሮች አንቱ ነው። ፌክ የሆኑ ገዳማውያኑን የማይወክሉ ድራማዎችን እየሰራ
እውነት እንዲንሻፈፍ አታድርግ። የገዳማውያን ህይወትም ኑሮ ስርዓትም የሚያስገርም ነው፣ ከድራማ በላይ ነው። እውነታዎቻቸውን ቀርጸ ብታስተላልፍ ብዙ ችግሮች አይመጣም። አባቶችን የመናገር ችግር ኖሮብን አይደለም። ዛሬም በቤተ ክህነት ውስጥ ያለ አንድም ወጥቶ ይሄን የመሰከረ የለም። ምክንያቱም ደሞዝተኛ ነው። ምእመኑ ግን አትሊስት ቀይ መስመሩ ስለሆነ እምነቱ ቤተክርስቲያን ያልሾመችው ቤተ ክህነት ያልቀጠረው ምንም ጥቅም ከደጇ የማያውቁ ልጆቿ ናቸው እየተሟገቱ ያሉት ያንተን ስህተት ተከትሎ ወንድሜ። ስለዚህ የምትናገራቸውን ነገሮች እንደው ይሄ ኤአይ የምትለው መከረኛ ሐሳብ ሰጥቶ የሰጠህን ስክሪፕት ብቻ ማንበቡን ቆም ብለህ ብታየው። አባቶችን ከምንናገርበት አንዱ ምክንያት ከኔና ካንተ እነሱ ቢናገሩ ስለሚደመጡም ስለሚሰሙም ጭምር ዝም አትበሉ ነው እንጂ ያልነው ሌላ ጉዳይ አላለም። ስለዚህ አንተም እየሄድክበት ያለው ጉዳይ ኖርማል አይደለም። ደስ የሚያሰኘው ነገር አሁን ጥሩ ህሊና ያለህ አይመስለኝም። አሁን ላይ ገንዘብና ገንዘብ በጣም በሚያስገርም በሚያስደንቅ መልኩ ጭንቅላትህን ለዛ ስላደረስከው ይመስለኛል እንጂ አባቶችን የመነካት ፍላጎት ማንም የለውም። በነገራችን ላይ አባቶቻችንን ልክ እንዳንተ እንወዳቸዋለን፣ እናከብራቸዋለን። እርግጥ ነው በመቀራረብ ግን አባቶቻችን እንዳንተ የተለየ ፌቨር አላደረጉልንም። ቤተክርስቲያኗ ታቀናለች፣ ቤተ ክህነቱ ግን አያውቀንም። ምክንያቱም መጋቤ ሰናየት በሚለው ቢያንስ በሹመት ቤተ ክህነቱ አንተን ያውቃል። በዛ እንለያይ ሆነ። ከዛ ውጪ ግን ልጅ አባቱን የሚናገርበትን መንገድ እንደው መንገዱን ላብጅ ባትል እኩል ልጆች ስለሆንን ማለት ነው። እኛም በሚገባ ልክ ከአባቶቻችን ጋር እንነጋገራለን። አንተም በሚገባ ልክ ብትሄድ ጥሩ ነው። ከዛ ባለፈ ደግሞ ስህተቶችን ብታርም ብንተራረም አንተም ለኛ ብንነግረን በዛ ጥሩ ነው እንጂ ያን ያህል አይደለም። ባታስበላን ቀጣይም እኔ ተመልሳችሁ ይሁት ጥቁር ውሃ ላይም ለቤተክርስቲያን ህንፃ ማሰረ ድራማ አያስፈልግም። መጽደቅ የሚፈልግ እልፍ ክርስቲያን አለ። መልእክት አድራሽ ነው መሆን ያለብን። እውነተኛ አባቶቻችንን መልእክት ብቻ ያልተቀባ ያልተበረዘ ያልተጋነነ አይጥምም ድራማው እያሉ ምእመኑን ከቤተ እግዚአብሔር ባናርቀው፣ አባቶቻችን ላልተፈለገ ቲያትር ባናቀርባቸው፣ ሪል ህይወታቸውን ብናሳልፍ የቤተ ክርስቲያን እውነቷም ስርዓቷም የማያልቅ ስለሆነ ማለት ነው። እሺ ወደ ሌላኛዋ ሙስሊም እህታችን እናምጣ። እግዚአብሔር በእድሜ በጤና ይጠብቅሽ። በነገራችን ላይ እንኳን ለአረፋ በዓልን በሰላም አደረሳችሁ የሙስሊም እህት ወንድሞቻችን እና አንቺንም እንኳን አደረሰሽ። እሷ ሜኑኑ መልእክት አስተላልፋን የተናገረችው በዚሁ ድልብ ንውልል ጭንቅላት ያለው ሙስሊም ነኝ ባይ ላይ ያነሳውን ሐሳብ ተከትሎ እህት ያነሳችው ጉዳይ ገዢ ስለሆነ እሷን እንስማት። ሰባህል ኸይር ያ ጀማዓ፣ እንዴት አደራችሁ? የዛሬዋ ቀን ለኛ ለሙስሊሞች በጣም ልዩ ቀን ናትና ባለን መደሰትን እንልመድ። ሰው ሀገርን ብንሆን ያኔ እስኪ ያልፍ ያለፋል ይባል የለ። ለኛ ለሙስሊሞች ወሃቢዮችን አካትም ለምን እንደዛ እንዳልኩኝ ታውቃላችሁ? በትላንትናው ዕለት በዋዜማው አንድ ቪዲዮ ወደዛ ወደዚህ ሲያዘዋውሩ ተመለከትኩኝ። እሸቱ መለሰ ገዳም ሄዱ የአባቶችን አር በላ። ያኔ ቃላቱን እንኳን ስትጠቀሙት አልሰቀጥጣችሁ? ያ ተክል ቁርፋ ከሚባል መራራ ቅጠል የሚዘጋጅ ያ ምግብ የሚዘጋጅ ምግብ ነው። እሱንም መነኩሴዎች የሚበሉ ቢሆንስ ምን አገባችሁ? ምን አገባችሁ? ወሃቢዮች ዘላለማችሁን በማገባችሁ እየገባችሁ እኛ ሙስሊሞችን አታሰድቡን፣ በቃ አታሰድቡን። ስለዚህ ልላችሁ የምፈልገው ነገር ቢኖር ማለት ነው ዛሬ ዒዳችን ነው። ሰው ባለው ነገር መደሰት ይፈልጋል። እንዳትረብሹ። በድጋሚ ለእህት ወንድሞቼ እንኳን ለኢደል አድሃ ለ1447ኛው ኢደል አድሃ በዓል በሰላም አደረሳችሁ ለማለት ወዳለሁ። እናንተ ግን ሙምኪን መጥፊያችሁ ደርሷል ኢንሻአላህ። እግዚአብሔር በእድሜ በጤና ይጠብቅሽ። እንደናንተ ያሉ ለእውነት የቆሙ ሙስሊም እህት ወንድሞቻችንንም ያብዛልን፣ ሀገራችንን ሰላም ያደርግልን። ወንድሞች ነን፣ በህብረት መቆም መቻል አለብን። የሚያጠፉ ካሉ የሚያርሙ ከዛኛው ቤት ከሙስሊም ቤተ እምነቶች ወጥተው የሚናገሩ ደፋሮችን ያብዛልን። ከዚህም የተሳሳቱ ካሉ ጎበዝ ልጃችን ብለው
ለብሽሽቅ የሚሄዱ ሰባኪያን ወይ ሊቃውንት አሊያም ጳጳሳት አሊያም ካህናትን ሳይሆን ተው ብሎ የሚያርሙ የአደባባይ ሰዎችን ያምጣል። ሀገር ቁስሏ ብዙ ነውና ያ አያስፈልገንም። መከባበር መዋደዱ ነው የሚያስፈልገን። ከዛ ባለፈ ግን ለተቀራችሁ እንደዛ ንሁልል ጭንቅላት ሐሳብን የምታራምዱ ጥቂት ሙስሊም ወንድሞቻችን ግን ወንድሜ ኮሜዲያን እሸቱ ከሰራው ላይ በጥቂቱ ራሱ ትንሽ ልጋብዛችሁ ቋርፍ አሰራር እንዴት እንደሆነ። ቋርፍ የሚባለው ሁለቱም ነው ወይስ አንድ የቷን ቋርፍ ሰሊጥ ነው የሚሰራው? ይሄ ነው ይሄ ቋርፍ ነው። እንግዲህ ቋርፍ ነው። ምንድነው ቋርፍ የሚሰራው? ከምን ነው ቋርፍ? ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ደርቃል። ኋላ በትንሽ እንትና መልክ አድርገህ ነው። ክቡራን ተመልካቾቻችን ከኔ ጋር ቆይታን ስለነበራችሁ ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። በመካከሎቻችን ጠብ የሚዘሩትን የያዝልንና ፍቅር የሚዘሩትንም ጭምር ደግሞ ከፍ ያደርግልን። ክቡራን ተመልካቾቻችን ስለ ፍቅር የሚሰሩ ሀሳቦችንም ደግሞ በደንብ ብትመለከቷቸው ጠብና ክርክር ያሉባቸው ጉዳዮች ላይ ብቻ ባታተኩሩ ወደ ፍቅር ኮንተንቶች የሚገቡ ብዙዎች ናቸውና የኛንም በዛው በመተርጎም እይታዎቻችን ከፍ እንዲሉ ለመጀመሪያ ጊዜ ጠይቃለሁ። ሼር ብታደርጉልን በጣም ደስ ይለናል። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ሚዲያ እዚህ አይነት ሰዎች ለታቸው የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን
እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለ ሚዲያ